ባለፈው እንደተነጋገርነው የዛሬውን ጊዜ ደግሞ የራእይን መጽሐፍ ቀጥለን ስለ መከራው ዘመን ጥቂት እናያለን ተባብለን ነበረ። ባለፈው ለማየት እንደሞከርነው የሰባቱንም አብያተ ክርስቲያናት ለማየት ሞክረናል። እያንዳንዱን ቤተክርስቲያን ጌታ ጠንካራ ጎናቸውን ደካማ ጎናቸውንም እያሳሰበ እንዲመለሱ በንስሐ እንዲነቁ በመካከላቸው ያለውን ደግሞ ድካም እንዲያስወግዱ ለራሳቸውም ደግሞ ለትምህርታቸውም ለህይወታቸውም እንዲጠነቀቁ በሚል የሰጣቸው ምክር በብዛት አይተናል። ክብር ለጌታ ይሁን። እግዚአብሔር ረድቶን ደግሞ ዛሬ ይህንን ጊዜ ከሰጠን ጥቂት ስለ እግዚአብሔር ቃል ስለ መከራው ዘመን በራእይ መጽሐፍ አንስተን እናያለን። የጌታ ስም የተባረከ ይሁን። የመከራውን ዘመን ስናይ ያው ከምዕራፍ 5 እና 4 እንደምታውቁት የሰማይን አምልኮ ይገልጽና በጉ ደግሞ ማህተሙን እንደፈታ በምዕራፍ 5 ላይ እና ለሱ ክብር ምስጋና በረከት ይገባል የሚል ትልቅ የአምልኮ መንፈስ በዛ በምዕራፍ 4 እና 5 ላይ እናያለን። በተለይ ምዕራፍ 5 ላይ ይህን ቁልፍ የሆነውን መልእክት ክርስቶስ ከእግዚአብሔር የተቀበለበት መንገድ ማህተሙን የሚፈታው ብሎ ዮሐንስ በተጨነቀ ጊዜ ከሽማግሌዎች መካከል አንዱ ከይሁዳ ነገድ የሆነው አንበሳ ማህተሙን ይፈታ ዘንድ ድል ነስቷል በሚል ይህንን ማህተም እንደሰጠ እና እግዚአብሔርም እንደሰጠው ይህንን ማህተም ደግሞ ክርስቶስ ስለኛ ብሎ ታርደሃልና ከነገድም ከቋንቋም ለአምላክ መንግስት እና ካህናትን አድርገሃልና ማህተሙን ትፈታ ዘንድ ይገባሃል ተብሎ ለሱ እንደተሰጠ እና ያን ማህተም መፍታት እንደጀመረ እናያለን። እና ምዕራፍ 6 ጀምሮ ያ ማህተም ሲፈታ ነው የምናየው። እንግዲህ የመከራውን ዘመን ለመጥቀስ 7 እንትኖች ተሰጠዋል የራእይ መጽሐፍ ላይ። አንደኛው ሰባቱ ማህተም ነው። ቀጥሎ ደግሞ 7ቱ መለከት፣ በመጨረሻም ደግሞ 7ቱ ጽዋዎች እንደተሰጡ እናያለን። እና በመከራውን ዘመን በተመለከተ ቤተክርስቲያን ይህንን የመከራ ዘመን አታይም፣ ሳታይ ትወሰዳለች ወደ ሰማይ የሚሉ አሉ። እነዚህ መሰረት የሚያደርጉት አንደኛው ለፊላዴልፊያ ቤተክርስቲያን ጌታ የተናገረውን በራእይ ምዕራፍ 3 ቁጥር 10 ላይ ያለውን ሊመጣ ካለው ከመከራው ዘመን እጠብቅሃለሁ የሚለውንና እንደዚሁም ደግሞ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ እግዚአብሔር ለቁጣ አልመረጠንም የሚለውን ተገና አድርገው አንዳንዶች ቤተክርስቲያን ይህንን መከራ አታይም የሚል ፕሪትሪቡሌሽን የሚባሉ ወይም የፕሪትሪቡሌሽን የምንለው ከመከራው ዘመን በፊት ቤተክርስቲያን ወደ ክርስቶስ ትወሰዳለች የሚል አስተሳሰቦች አሉ። ሁለተኛውና መጽሐፍ ቅዱስ ላይ እኔም አሁን የራእይን መጽሐፍ እንዳጠናሁት ትክክለኛው ቪው ነው ብዬ የማምንበት ሚድ ትሪቡሌሽን ወይንም በመከራው መካከል ቤተክርስቲያን ትወሰዳለች። በመከራው ዘመን መካከል ላይ ቤተክርስቲያን እንደምትወሰድ የሚያመላክቱ ክፍሎች አሉ እና ይሄም ቀጥሎ እንደምናየው የቱ ጋር ነው የክርስቶስ ቤተክርስቲያን የምትወሰደው የሚለውን ጠቋሚ ምልክቶች ከመጽሐፍ ቅዱስ እናያለን። ስለዚህ ስናየው ምዕራፍ 6 ጀምሮ ያለውን ሐሳብ ለምሳሌ ስናይ የመጀመሪያው 7ቱ ማህተም ሲፈቱ የሚሆኑት ነገሮችን ለማየት ፈጠን እያልን አንደኛው የመጀመሪያው አምባ ላይ ፈረስ ሲወጣ አየው። የመጀመሪያው ማህተም በሚፈታ ሰዓት አምባ ላይ ፈረስ ያለ ድል ለመንሳት ወጣ፣ ድል እየነሳም ቀጠለ የሚለው ያው ክርስቶስን የሚያመላክት ነው። የክርስቶስን ፈራጅነት ድል አድራጊነት የሚያሳይ ማህተም ነው። አንዳንዶች የሐሰተኛው ክርስቶስ ነው ብለው የሚያስቡ አስተሳሰቦች በዛ መልክ የሚተረጉሙ አሉ። ነገር ግን በምዕራፍ 19 ቁጥር 11 ላይ እንደምናገኘው አምባ ላይ ፈረስ አሁንም ክርስቶስ ሆኖ እግሩም ላይ የተጻፈው የታመነ ሕያውና ቅዱስ የጌቶች ጌታ የምድር ነገስታት ገዢ የሚል ስም የተጻፈበት እሱን እንደገና እዛ ጋርም ስለምናየው ሞር እኔ ማምነው ከክርስቶስ ጋር ነው። ምክንያቱም ድል እያደረገ ወጣ፣ ድልም ለማድረግ ወጣ ስለሚል ክርስቶስ በድል ጀምሮ በድል የሚያጠናቀቅ ጌታ እንደሆነ ስለምናስብ በዛ መልክ ማየት እንችላለን። ሁለተኛው ማህተም ሲፈታ ጦርነት እንደሆነ ዳማ ፈረስ እንደታየና ያም ደግሞ ጦርነትና ጥፋትን በምድር ላይ ሊያመጣ እንደወጣ በምድርም ላይ ጥፋትን ለማድረግ እንደወጣ እናያለን። ሶስተኛው ማህተም ሲፈታ ደግሞ የኑሮ ውድነቶችን እንደምታዩት በዛ ክፍል ላይ ጉራቻ ፈረስ ወጣ ይልና አንድ መስፈሪያ ስንዴ በእንደዚህ ያህል ነገርና እንደዚሁም ደግሞ አንድ መስፈሪያ ገብስ በዚህ ያህል መለኪያ እንዲያደርግ በሚል ሚዛንን እና እህልን እና ዋጋን አብሮ አያይዘው ከኑሮ ጋር የተያያዘና በምድር ሁሉ ላይ ሊሆን ያለን የኑሮ ውድነትን የሚያመላክት ሐሳብ እዛ ላይ ይገልጻል። በአራተኛው ማህተም ጊዜ ደግሞ ሞት ሐመር የሆነ ፈረስ ይወጣ ይልና ሞትን ይዞ እንደወጣ እና የምድርንም 1/4 ለማጥፋት የመጀመሪያው ዙር ፍርድ ወይም የመጀመሪያው ዙር መከራ የምድርን 1/4 ድረስ የማጥፋት አቅም ያለው እንደሆነ እዛው የራእይ መጽሐፍ ይነግረናልና በአምስተኛው ማህተም ላይ ደግሞ ምን ይላል? የታረዱት ስለ ክርስቶስ ቃልና ስለ ምስክርነቱ የታረዱትም እስከ መቼ ድረስ ነው ማትፈርደው? ጌታ አምላክ ወይ እውነተኛ አምላክ ጻድቅ አምላክ እስከ መቼ በእኛ ላይ አትፈርድም? ወይንም ስለፈሰሰው ደም በንጹህ ስለፈሰሰው ደም አትፈርድም እያሉ አምስተኛው ማህተም ላይ እነሱ ይታያሉና ሌሎችም በእንደነሱ መልክ ሊሰው ያሉት እስኪፈጸም ቁጥራቸው እስኪፈጸም ድረስ ነጭ ልብስ ተሰጥቷቸው እንዲቆዩ ሲደረግ እናያለን። 6ኛው ማህተም ላይ ምን ይላል መጽሐፍ ቅዱስ? የምድር መናወጥ ታላቅ የምድር መናወጥ ሆነ፣ ፀሐይ ጨለመች፣ ጨረቃም ወደ ደም ተለወጠች እያለ
ይናገራልና ይሄ በብሉይ ኪዳንም በኢዩኤል ምዕራፍ 2 ካለው ሐሳብ ጋር አብሮ የሚሄድ ነውና የታላቁና የሚያስፈራው ጌታ ቀን ከመምጣቱ በፊት ጨረቃ ፀሐይ ትጨልማለች፣ ጨረቃም ወደ ደም ትለወጣለች የሚል ሐሳብ አለውና ይሄም የምጥታር ጅማሬዎች እንደሆኑ ምናይበት ክፍል ነው። ስለዚህ ይሄንን ምዕራፍ 6 እና 7 ላይ ከተረከ በኋላ ወደ ምዕራፍ 8 ሲገባ ራእይ ምዕራፍ 8 ላይ ሲገባ ሰባተኛው ማህተም በተፈታ ጊዜ 7 መለከቶችን ይዞ ይወጣል። ልክ ሰባተኛው ማህተም ሲፈታ 7 መለከቶች ይዞ ይወጣና እነዚህ ደግሞ 7 መለከቶች በምድር ላይ እያንዳንዳቸው ጥፋትን ይዞ ይመጣሉ። እነዚህ ደግሞ የምድርን 1/3 ያህል ላይ ጥፋት ለማድረስ ተመድበው የሚወጡ ናቸውና እነዚህ 7 መላእክት 7 መለከት ይዞ ይወጣሉና የመጀመሪያው መልአክ እሳትና በረዶን በምድር ላይ ሲያወርድ፣ ሁለተኛው ደግሞ በባህር ላይ እሳትን ሲያወርድ፣ ሶስተኛው ኮከብን በባህር ላይ ሲጥል እና አራተኛው ደግሞ የፀሐይ የጨረቃ የኮከብ ሲሶ ሲመታ እያለ የፍጥረትን ከምድር ጀምሮ እስከ ባህር እስከ ሰማያት ድረስ 1/3ኛውን እያጠፉ ሲቀጥሉ እናያለን። ይህንን ካለ በኋላ ነው ወደ ምዕራፍ 9 ከመግባቱ በፊት ለቀሩት 3 መለከቶች በምድር ለሚኖሩት ወዮ 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 በሚል 3 ወዮዎችን ይጠቅሳል። 3ቱ መለከቶች ሲቀሩ የእግዚአብሔር ቃል ይሄንን ይናገራልና የመጀመሪያው አንደኛው ወዮ 5ኛው መለከት ነውና እሱም መለከት በተነፋ ጊዜ ይላል አንበጣዎች ከጥልቅ እንደወጡ እና የእግዚአብሔር ማህተም የሌለባቸውን ሰዎች እንዲያጠፉ ፍርድ ስልጣን ለ5 ወር እንዲያሰቃዩና እንዲጎዱ ስልጣን እንደተሰጣቸው ይናገራል። ይሄ እንግዲህ 5ኛው መለከት ነው። ከዛም በሁለተኛው ወየው ጊዜ 6ኛው መለከት ይነፋልና በዛ ሰዓት ደግሞ ለሰዓቱ፣ ለቀኑ፣ ለወሩ፣ ለዓመቱ የተዘጋጁ በኤፍራጥስ ወንዝ የታሰሩ 4 መላእክት ሲፈቱ እናያለን። እነዚህ ማለት ክፉ መናፍስቶች ናቸው። 4 ክፉ መናፍስቶች ሲፈቱና የሰዎችን 1/3 ለመግደል ስልጣን ተሰጥቷቸው ወደ ምድር ሲወርዱ እናያለን፣ ወደ ምድርም ሲወጡ እናያለን። ስለዚህ የቀሩት ሰዎች ይላል መጽሐፍ ቅዱስ ሲናገር ራእይ ላይ ስለሚደርሰው ጥፋት አይተው ስለ ጣዖቶቻቸው፣ ስለ አስማታቸው፣ ስለ መግደላቸው፣ ስለ ዝሙታቸው፣ ስለ ርኩሰታቸው ንስሐ አልገቡም እያለ ይናገራልና ይሄ ሁለተኛው ወየው ወይንም 6ኛው መለከት ነው። በመጨረሻ ምዕራፍ 10 ላይ ስንገባ 3ኛው ወየው ወይንም 7ኛው መለከት ሲነፋ ብርቱ መልአክ ከሰማይ ወደ ምድር ወርዶ 7 ነጎድጓድ ድምጾችን አወጣ ይልና እነሆ መልአኩ ያወጣውን ልጽፍ ሳስብ አትጻፍ፣ በማህተብ ዝጋው ብሎ በሰማይና በምድር በሚኖረው ለዘላለም በሚኖረው አምላክ ምሎ 7ኛው መለከት በሚሰማበት ጊዜ ለባሪያዎቹ የምስራች እንደተሰበከላቸው የእግዚአብሔር ምስጢር ይፈጸማል ብሎ በመጀመሪያው የመከራ ዘመን ፍጻሜና በመካከለኛው ዘመን ወይንም 7ኛው መለከት ላይ የእግዚአብሔር መንፈስ ለመላእኩ በተነገረው መሰረት ዮሐንስ ያየውና የጻፈው ምንድነው? ለባሪያዎቹ የምስራች እንደተሰበከላቸው የእግዚአብሔር ምስጢር ይፈጸማል። የእግዚአብሔር ምስጢር በዋናነት እንደምናየው በወንጌል ላይ ምስጢር አድርጎ እግዚአብሔር የያዘውን ነገር በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ እንደምናገኘው ስለዛች ቀን ስለዛች ሰዓት ከእግዚአብሔር በቀር መላእክትም ቢሆኑ የሰው ልጅም ቢሆን የክርስቶስን የመምጫውን ሰዓት የሚያውቅ ማንም የለም እንዳለ ያ 7ኛው መለከት የፍጻሜው ወይንም የቤተክርስቲያን መነጠቂያው 7ኛው መለከት እንደሆነ አንደኛ የምንረዳው ከራእይ መጽሐፍ ከራሱ ሲሆን በሁለተኛና በሶስተኛ ደረጃ ደግሞ የምንረዳው በአንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ ሙታን ጳውሎስ ባስተማረበት ክፍል ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደምናነበው የእግዚአብሔር ቃል ምን ይላል? ሁላችንም አናንቀላፋም እያለ ጳውሎስ ይናገራል። ስለዚህ ስለ መለከት ያወራል እዛ ላይ እና ምን ይላል? ነገር ግን ወንድሞች ሆይ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም፣ የሚበሰብሰውም የማይበሰብሰውን አይወርስም። እነሆ አንድ ሚስጥር እነግራችኋለሁ፣ ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ which means መለከት ብሎ ጳውሎስ ይሄንን ነው ሜንሽን የሚያደርገው። የመጨረሻው መለከት በ7ኛው መልአክ የተነፋው መለከት ነው። እዚህ ላይም ራእይ ላይም የሚናገረው የእግዚአብሔር ምስጢር ለባሪያዎቹ የምስራች እንደተሰበከላቸው የእግዚአብሔር ምስጢር ይፈጸማል ያለውን እዚህ ጋር ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክት ላይ ምን ይላል? የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም በህይወት ያለነው ማለት ነው እንለወጣለን። ስለዚህ ይህንን ሐሳብ ጳውሎስ እዚህ ጋር ያስረግጥልናል። ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና የሚበሰብሰው የማይበሰብሰውን ሲለብስ፣ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? እያለ ይናገራል። ይህንኑ ሐሳብ ለተሰሎንቄ ክርስቲያኖች ጳውሎስ በጻፈው መልእክት ላይ እንደገና በምዕራፍ 4 ቁጥር 13 ጀምሮ ይህንኑ ሐሳብ ያጸናል። ምን ይላል? ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና
እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ይላል። ክብር ለጌታ ይሁን። የቅዱሳን ትልቁ ተስፋ በምንቀበልበት በምናልፍበት ሕይወት ሁሉ ተስፋችን ትልቁ የተባረከ ተስፋ ተብሎ የተጻፈልን የጌታ ዳግም መምጣት ነው። የክርስቶስ ዳግም መምጣት የራሱ የሆኑትን የተመረጡትን የታመኑትን ደግሞም የተጠሩትን ወደ እርሱ ማከማቸቱ ነው ትልቅ የቅዱሳን ተስፋ። ስለዚህ ነው ራእይ ላይ ሲናገር የቅዱሳን ተስፋና ትዕግስት እምነትም በዚህ ነው ይላል። ትዕግስታችንም እምነታችንም ተስፋችንም በክርስቶስ ዳግም ምጽአት ነው። ክብር ለጌታ ይሁን። እውነት ነው። አመጽ የበላበት ዘመን ነው። ክፋት የሚገንበት ዘመን ነው። ጥፋት የሚጀምርበት ዘመን ነው። እንደምናየው የምድር 1/4 ቀጥሎ የምድር 1/3 ሊትራሊ የምድር ግማሽ የሚሆነው አካል እንደሚጠፋ እናያለን። በእነዚህ በሁለቱ የሰባት መለከቶችና የሰባት ማህተሞች ጊዜ ሰባቱ ማህተም ሲፈታ ሰባቱ መለከት ሲነፋ እነዚህ ሁሉ ምድር ላይ የምድር ግማሽ ህዝብ ላይ የምድር ግማሽ አካል ላይ ጥፋት ያደርሳል። አሁን ላይ ያለው ምናልባት የምድር ህዝብ ብዛት 9 ቢሊዮን ቢሆን 4.5 ቢሊዮን ህዝብ ያልቃል በእነዚህ ሁለት ጥፋቶች። ስለዚህ እነዚህ ሁለት ጥፋቶች በሆኑ ጊዜ ልክ ማለት የመጀመሪያው ግማሽ ወይም 3 ዓመት ተኩል ኦልሬዲ አልፏል። ቤተክርስቲያን በዚህ ዘመን ያለችው ቤተክርስቲያን መከራውን ያለፈችበት ዋና ምክንያት አንደኛ የወንጌልን ድምፅ ለመጨረሻው ዘመን ላሉት ለአሕዛብ ሁሉ የማድረስ ተልእኮ ስላላት፣ ሁለተኛ ደግሞ እግዚአብሔር በቤተክርስቲያን ውስጥ ማጥራት ያለባቸው ቅዱሳን በህይወታቸው በፈተናዎች በመከራዎች ውስጥ በሚያልፉበት ሰዓት ለእግዚአብሔር ይበልጥ እየተቀደሱ እየተለዩ እየነጹ እንዲመጡ መከራውን እግዚአብሔር ስለሚጠቀም በእነዚህ ምክንያቶች ቤተክርስቲያን የመጀመሪያውን 3 ዓመት ተኩል ምድር ላይ ትሆናለች። የመጨረሻው መለከት ሲነፋ ነው የምትነጠቀው። ስለዚህም ነው መጽሐፍ ቅዱስ ይሄኛውን 7ኛው መለከት ሲነፋ ምን ይላል? ጌታ ምን ይላል መጽሐፍ ቅዱስ ሲናገር? በሰማይም የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች ለዘላለም እስከ ለዘላለም ይነግሳል ብሎ ራእይ ምዕራፍ 11 ቁጥር 15 ላይ ይናገራል። የመጀመሪያው 3 ዓመት ተኩል እንዳለፈ ማለት ነው። ይሄንን እስከ ምዕራፍ 14 ድረስ ይሄንኑ ሐሳብ እያጸና የእግዚአብሔር ቃል ይናገራል። ምዕራፍ 12 ላይም እንደምናየው በበጉ ደምና በምስክርነታቸው ቃል ድል ነሱት እያለ ስለ ቅዱሳን ድል ስለነሳቸው የመጨረሻው ቤተክርስቲያን እየተናገረ ከዛም በኋላ በመጨረሻው ምዕራፍ 15 አካባቢ ሲደርስ የሚቀጥለውን 3 ዓመት ተኩል ቤተክርስቲያን ከተወሰደች በኋላ 2 ሰዎች ሲቀቡ እናያለን። 2 የወይራ ዛፎች የሚባሉ እነርሱ ክፉ ሊያጠፋቸው እንኳን ቢፈልግ ከአፋቸው እሳት ይወጣል። እነርሱም ያንን ዘመን እንዲመሰክሩ ለቀረው እግዚአብሔር ለሕዝብ ሁሉ ድልን ስለሚሰጥ፣ ምክንያቱም እግዚአብሔር ማንም እንዲጠፋ ስለማይፈልግ ለሰው ሁሉ ንስሐ እንዲገቡ ድልን መስጠት ስለሚፈልግ ያንን የሚቀረውን 3 ዓመት ተኩል 2 የእግዚአብሔር ወይራዎች አውሬው በመጨረሻው የሚገላቸው እነሱ ከተገደሉ በኋላ ከ3 ዓመት ተኩል በኋላ የነሱ ሬሳ እያለ ከ3 ዓመት ተኩል በኋላ ሕዝብ ሁሉ የዓለም ሕዝብ ሁሉ እያየ ወደ ሰማይ የሚነጠቁት እስኪቀሩ ድረስ እነዛ 2 እስኪቀሩ ድረስ የመጀመሪያውን ግማሽ የመከራ ዘመን ቤተክርስቲያን ትነጠቃለች። ከዛ በኋላ የቀሩት እነዛ የተቀቡት 2 ደግሞ ለሚቀረው ህዝብ ወንጌልን እየመሰከሩ በመጨረሻ እነሱንም አውሬው ሲዋጋቸውና ከዛ ወደ ክርስቶስ እነሱም ወደ ሰማይ ወደ ክርስቶስ ዙፋን ሲነጠቁ ከዛም በኋላ ክርስቶስ ወደ ምድር ከቅዱሳኑ ጋር አብሮ ወደ በጉ ሰርግ ወደ የሙሽራው ወደ ሙሽሪቱን ይዞ ከሰማይ ይዞ የመጨረሻውን ቤተክርስቲያን ይዞ ከዛም ቀደም የሞቱትን ቅዱሳን ስማቸው በሕይወት መዝገብ የተጻፉትን ሁሉ ይዞ ወደ ምድር ይወርዳል። ስለዚህ ነው መጽሐፍ ቅዱስ 2 ትንሣኤ እንዳለ ስለሚናገር ቀጥሎ ባለው ምዕራፍ ላይ በምዕራፍ 19 እና በምዕራፍ 20 ላይ እንደሚነግረን በመጀመሪያው ትንሣኤ እድል ያላቸው ብፁዓን ናቸው፣ ምክንያቱም ሁለተኛው ሞት በእነርሱ ላይ ስልጣን ስለሌለው ይላል። ስለዚህ በሕይወት መጽሐፍ የተጻፉት ሁሉ ከብሉይ ኪዳን ጀምሮ ያሉት እስከ አዲስ ኪዳን እስከ መጨረሻይቱ መከራውን እስከምትጋፈጠው ቤተክርስቲያን ድረስ ያሉት ሁሉ ወደ ሰማይ ከተወሰዱ በኋላ ክርስቶስ በምድር ላይ ለመግዛት ለ1000 ዓመት ወደ ምድር ላይ እንደሚመጣ መጽሐፍ ቅዱስ ይነግረናል። ይህ ቦታ ኤግዛክትሊ ምድር ሊሆን ይችላል፣ ሰማይ ሊሆን ይችላል፣ በሰማይና በምድር መካከል ሊሆን ይችላል። ነገር ግን ክፋት አውሬው ተለቆ ከዛ በኋላ ምን ይላል መጽሐፍ ቅዱስ? አውሬው ለ1000 ዓመት እስኪፈጸም ተዘጋበት፣ በታሰረ በዛ ዘመን እንዳይፈትን ክፉ እንዳያደርግ በክርስቶስ በሚነግስበት ጊዜ ምንም ነገር እንዳያደርግ ይታሰርና ከዛ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። በመጨረሻ ክርስቶስ በሰማይ እየነገሰ ክርስቶስ 1000 ዓመት በምድርና በሰማይ መሃል እየነገሰ ከቅዱሳን ጋር በምድር ላይ አሕዛብን በብረት በትር እየቀጠቀጠን የምንገዛበት ጊዜና አውሬው ደግሞ ተለቆ የመጨረሻውን መከራ ራሳቸው ላይ ማህተም እስከሚቀበሉ ድረስ ማህተም የሚቀበሉበት ዘመን
ክንዳቸው ላይ ግንባራቸው ላይ ማህተም የተቀበሉ መሸጥ መግዛት የማይችሉበት ያለ ማህተሙ ምንም ማድረግ የማይችሉበት ዘመንና ስለ ክርስቶስ ደግሞ እውነተኛ ምስክር መሆን የሚፈልጉት ደግሞ የሚሰውባት የመጨረሻው መከራ ዘመን ያልፍና ክርስቶስ በመጨረሻም በአፍ ውስጥ ትንፋስ የሚያጠፋው የእግዚአብሔር ቃል በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 እስከ 12 እንደሚናገረው በመገለጡም የሚሽረው አመፀኛ ምድሪቱን በሚገዛበት ጊዜ ከምድር ጋር ስምምነት አድርጎ በዳንኤል ምዕራፍ 9 ቁጥር 29 ጀምሮ እንደምናየው ለግማሽ ሱባኤ ስምምነት ካደረገ በኋላ በግማሹ ሱባኤ ላይ ምን ያደርጋል ይላል? ክህደት ያመጣና ክህደት አድርጎ ያንን የተዋዋለውን ውል ያፈርስና በቤተ መቅደስ ላይ በእስራኤል ላይ ትልቅ መከራን ያመጣል። ያ ሐሰተኛ ተገልጦ ምድርን ሁሉ ያስታል። ያም ደግሞ እግዚአብሔር በእውነት አሰራር በፍቅር አሰራር ለማያምኑት ያዘጋጀው የስተት አሰራር ነው። ያንን እርሱን አምኖ የሚቀበሉት ሁሉ በመጨረሻም በክርስቶስ መምጣት በነጩ ዙፋን ፍርድ ላይ ፍርድን አግኝቶ ወደ ሲኦልና ወደ እሳት ባህር የሚጣሉበት ይሆንና በመጨረሻም ክርስቶስ በአዲሲቱ ኢየሩሳሌም የሚነግስበት ዘመን ይሆናል ማለት ነው። ክብር ለጌታ ይሁን። እውነት ነው። እግዚአብሔር ቃል በብዙ አቅጣጫ በማቴዎስ ወንጌል ምዕራፍ 24 በሉቃስ ምዕራፍ 21 በግላቸው አጥኑት ብዙ የመጨረሻው ዘመን ምልክቶችን ይነግረናል። ጦርና የጦር ወሬ እንደምትሰሙ፣ ራብና ቸነፈር ይሆናል፣ የምድር መናወጥ ይኖራል፣ የሥነ ምግባር ዝቅጠት ይሆናል እንደ ሎጥ ዘመን። እንደገና ደግሞ የመንግስቱ ወንጌል ለዓለም ሁሉ ይሰበካል። እንደገና የስተት አሰራር ደግሞ በምድር ላይ ወይ ሐሰተኛ ክርስቶስና ሐሰተኛ ነቢያት ይነሳሉ። እነዚህ ሁሉ ነገሮች ከሆኑ ካለፉ በኋላ ቤተክርስቲያን ወደ ክርስቶስ ትነጠቃለች። ክብር ለጌታ ይሁን። እነዚህ ምልክቶች እየሆኑ በምድር ላይ ታላቅ መከራ የሆነ በመከራው መካከል በሰባተኛው መለከት ጊዜ ቤተክርስቲያን ትነጠቃለች። ከዛ በኋላ ያለው ሰባቱ ጽዋ የመጨረሻው ሰባቱ ጽዋ እያንዳንዱ ጽዋ ሲገለጥ አይደለም ለክርስቲያኖች የሚሆን ለአሕዛብ ራሱ የሚዘገንን ለማያምኑት እንኳን የሚዘገንን ጥፋቶች በምድር ላይ ይሆናሉ። በግላችሁ አጥኑት። ከምዕራፍ 15 እስከ ምዕራፍ 18 ድረስ ያለው የመጨረሻውን ዘመን 3 ዓመት ተኩል መከራ የሚተርክ ነው። በዛ ዘመን እነዛ ከቅዱሳን ሁለቱ የወይራ ዛፍ የተባሉት አንዳንዶቹ ኤልያስና ሙሴ ናቸው ብሎ የሚያምኑ አሉ። በዘካርያስ ላይም በትንቢተ ዘካርያስ ላይም የተገለጹትን ወይራው ጋር አገናኝተው እነርሱ በፊት ሞትን ስላልቀመሱ ሞትን ያልቀመሱት ማን ነው? ሄኖክና ኤልያስ ናቸው ተመልሶ የሚመጡት ተብሎ ይታሰባል። እነዛ ሞትን እንዲቀምሱ የሚደረግበት መንገድና በዛውም ለምድር ሁሉ ወንጌልን ሰብኮ የሚሰውበት በአውሬው የሚገደሉበት የመጨረሻው የመከራ ምዕራፍ እንደሆነ እናያለን። እነዚህ ናቸው እንግዲህ የመጀመሪያው ቤተክርስቲያን መጀመሪያ መከራውን ሳታይ ትነጠቃለች የሚሉት እንዳልኳችሁ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ እግዚአብሔር ለመከራ አልጠራንም የሚለውንና በራእይ 3:10 ላይ ያለውን ከታላቁ መከራ እኔ እጠብቃለሁ የሚለውን ሐሳብ ይዘው ቤተክርስቲያን መከራውን ዘመን አታይም የሚሉ አሉ። አሁን የነገርኳችሁ ደግሞ በመጽሐፍ ቅዱስ በራእይም ላይ እንደዚሁም በማቴዎስ 24 ላይ እንደዚሁም በአንደኛ ቆሮንቶስ 15 እና በአንደኛ ተሰሎንቄ ምዕራፍ 4 ላይ የነገርኳችሁ ሐሳብ በመጨረሻው መለከት ጊዜ ቤተክርስቲያን እንደምትነጠቅ ስለሚናገር በመከራው ዘመን አጋማሽ ላይ ቤተክርስቲያን እንደምትነጠቅ የሚያሳዩ ምልክቶች ናቸው። ሌሎቹ ደግሞ ከመከራው ዘመን መጨረሻ ነው ቤተክርስቲያን የምትነጠቀው የሚሉት ኦርቶዶክስ እና ካቶሊክ እምነቶች። ለምን? እነሱ በ1000 ዓመቱን መንግስት ስለማያምኑ ክርስቶስ አንዴ ነው የሚመጣው፣ አንዴ ፍርድ ይሆናል፣ ከዛ በኋላ ለዘላለም ነው የምንኖረው የሚል እምነት ስላላቸው እነሱ በፖስት ትሪቡሌሽን የሚለውን አቋም የቤተክርስቲያን አቋም የፍጻሜ ዘመን አቋም የያዙ ናቸው። እኛ ግን በመከራው መካከል ቤተክርስቲያን ትነጠቃለች። እግዚአብሔር ያን የሚያደርግበት ዋናው ህዝቡን ለመቀደስ እንደገና ደግሞ ወንጌል ለፍጥረት ሁሉ እንዲነገር ስለሆነ በዚህ መንፈስ የእግዚአብሔርን ቃል እንድናጠናና ይህንን በግላችሁ እንድትመረምሩት አበረታታችኋለሁ። የጌታ ስም የተባረከ ይሁን። ጌታ ይመጣል። ታላቁና የተባረከው ተስፋችን እርሱ ነው። መጽሐፍ ቅዱስ ሲናገር በቲቶ ምዕራፍ 2 ላይ ይህን ይናገራል እና እሱን ተናግሬ እንጨርሳለን ጸልየን። ክብር ለጌታ ይሁን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲበጀን መልካሙን ለማድረግ የሚቀናውን ገንዘብ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል። ይህን በሙሉ ስልጣን ተናገር፣ ምከር፣ ገስጽ፣ ማንም አይናቀ ይላል። ክብር ለጌታ ይሁን። እንጸልያለን። ሃሌሉያ ሃሌሉያ። እግዚአብሔር ሆይ እናመሰግናለን ስለዚህ ታላቅ ተስፋ፣ የዚህ ተስፋ ባለቤቶች ስላረከን እግዚአብሔር የዘላለም አምላክ ሆይ ቃል እንደሚናገር ክርስቶስን ለዚች ምድር ብቻ ተስፋ አድርገን ከሆነ ከማያምኑ ይልቅ ምስኪኖች ነን ይላል ቃል። ነገር ግን እኛ ክርስቶስን ለዘላለም ሕይወታችን ለሚመጣው መንግስት እግዚአብሔር አምላክና አባት ከእርሱ ጋር አብረን ለምንነግስበት እግዚአብሔር አምላክና አባት የ1000 ዓመት መንግስት
አሕዛብን በብረት በትር እየቀጠቀጠን ስለምንገዛበት ዘመን እግዚአብሔር የዘላለም አምላክና አባት ሆይ ስለዛ ስለ ፍጻሜው ዘመን ተስፋ እናደርጋለንና ጌታ ሆይ ይህንን ተስፋ በውስጣችን ስላኖርክ እናመሰግናለን። አቤቱ ወገኖችንም በዚህ ሰዓት ባሉበት ሁኔታ ውስጥ እንድትነካቸው እንድታነቃቸው በጌታ በኢየሱስ ጌታ በምን ሰዓት እንደሚመጣ አታውቁምና ዘወትር የተዘጋጃችሁ የነቃችሁ ሁኑ እንደሚል ቃል ነቅተው እንዲጠብቁ የክርስቶስን መገለጥ ስትጠባበቁ አንዳች የጸጋ ስጦታ አይጎድልባችሁም እንደተባለ ጸጋ ሁሉ እንዲበዛልን የጌታን ያንተን መገለጥ እንድንጠባበቅ እንድትረዳን እንጸልያለን። በዚህ ሁኔታ ውስጥ እግዚአብሔር ሆይ ስንጠብቅህ እየተቀደስን ላንተ እየተለየን ደግሞም እግዚአብሔር የዘላለም አምላክና አባት ሆይ በኢየሱስ ክርስቶስ ስም ደግሞ ታማኝ ምስክሮች ሆነን ለሌሎች የዚህን የመምጣትን ዜና የምስራችን ወንጌል እየተናገርን እንድንጠብቅ እግዚአብሔር ሆይ በመጽናት እንድንጠብቅ በተስፋ እንድንጠብቅ እንድትረዳን እንጸልያለን። ስለ ሁሉ እናመሰግናለን። ጌታችንና አምላካችን ሆይ አዲሲቱን ኢየሩሳሌም እግዚአብሔር ከእግዚአብሔር ዘንድ የምትመጣው በተስፋ እንድንጠብቅ በዛ እንባ ሁሉ ስለሚታበስ በዛ ዳግም ፀሐይና መከራ ችግር ስለማይኖር በዛ በጉ እረኛችን ስለሚሆን በዛ ጨረቃና ፀሐይ ስለማያስፈልግ በጉ ራሱ ብርሃኗ ስለሚሆን ስለዛች ምድርና ስለዛች መንግስት እናመሰግናለን። ጌታ ሆይ ስለዚህ ዘላለማዊ ተስፋ እናመሰግናለን። ይህ ተስፋ የሌላቸውን ደግሞ በኢየሱስ ክርስቶስ በወንጌል እውነት መድረስ የምንችልበትን ጸጋና ኃይል እንድትጨምርልን ጸልየን ስለ ሁሉ እናመሰግናለን። ቀሪ ዘመናችንን ተረከብ። የወገኖችንም ህይወት በጌታ በኢየሱስ ስም በዚህ ቃል እውነት አንተ እንድታነጻ ቃል ያነጻልና በኢየሱስ ክርስቶስ በእውነት እንድታነጻቸው ጸለይኩ። ስለ ሁሉ ተመስገን በጌታችን በመድኃኒታችን በኢየሱስ